እምቢ አለ ጠገበ። አይተዋል እንዴት እንደተወራጨ እንዴት አክት እንዳሳየ በሷ ፊት በውሽማው ፊት እኮ እንዴት እንደሆነ አይተዋል። ስለዚህ ሚስት ናት አይደል? ማንም እንዲገባ አልፈልግም ስላለች እንጂ ባትል ኖሮ እኛ እስከ ጥግ ድረስ መግባት እንችል ነበር። ይሄ ሁሉም ነገር ሊያስመስል ነው እንደሚያስመስል ስለምታውቅ ያስመሰለች እንደሆነ በጣም እርግጠኛ ነኝ። ሩታ እንደመጣች ሩታ መለስ ትችላለች። ሩታ መልሻት ወደ መጣችበት እኛ መለስናት እኮ ስለመለስናት ነው። እኔ አላወራውም ስለዚህ አውሩ ስላለችኝ ነው እንጂ መጣው ላገኘም ፈልጌ አይደለም። እያደረጋችሁ ያላችሁት ነገር ሚያስገን እንደዚህ ምዞሩት ጥምጥም ዙሪያ ምዞሩት ሄርሜላ ነው አይደል? ዳሩት ከፈለጋችሁ ችግር የለም። ከሄርሜላ ጋር ነው ሰርግ የሚደግሰው። ምን ስለሆነ ነው የሚደግሰው? ገና እኮ ያላለቀ ጉዳይ አለ። በ80 ደርቦ መደገስ ይችላል። ሩታ አሁንም አብርሃም ጋር ሄደችው ለበቀል አስባ ነው ወይስ ምንድነው ነው ጥያቄው? ገባሻ ገንዬ? ሰርግ የምትደግሱበት ምክንያት እናንተ እናት አባት አይደላችሁ። ገብቶሃል? አንተ ራሱ ልክ አይደለም እያደረክ ያለው። ሰላም ጉዳይ ተከበራችሁ እኛ ቤተሰቦች እንዴት ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። እናንተ ጋር ሁሉ መልካም ሁሉ ሰላም? እኛ እግዚአብሔር የተመሰገነን ሁሉ መልካም ሁሉ ሰላም ነው። ተመልሻለሁ ወደ ቡታጀራ እና አንዳንድ ነገሮች ያስተካከሉት እዚህ መጥቼ አብርሽንም አግኝቼው ነበር። እያወራን ያለ ነው ከአብርሽ ጋር። ምክንያቱም በሰዓት አብርሽ ደግሞ በሰዓት ሁለት ሀሳብ ውስጥ ነው ያለውና ብዙ ነገሮችን ለማስተካከል ብዙ ነገሮችን እንትን ለማለት ከመጀመሪያ ከነበረበት ሀሳብ በሙሉ ወጥቷልና ሩታም እንደምታዩት ብዙ ነገሮችን በቅናት መንፈስ ብዙ ነገሮችን እያስመሰለችና ብዙ ነገሮችን እያደረገች ነው ያለችው። ምክንያቱም በሰዓት ሄርሜላ ከአብርሽ አጠገብ ስለሆነች ብዙ ነገሮችን ለማስተካከል ያልን ባለበት ሰዓት ሩታ ዛሬ መጣ አባቴ የሆነ ነገር ገለመለ እያለች የልጁን ሀሳብና የልጁን አእምሮ እየሰረቀች ነው ያለችው። ምክንያቱም በሰዓት ሁሉም የሱን ደስታ እየፈለገ ባለበት ሰዓት እሱን ከኛ ጋር ነጥላ ደስታውን ካለቦታ ነጥላ ብቻውን አርጋ እሱን ይዛ በቀል እያሰበች ያለችበት ሰዓት ነው ያለ ነው እና እሱም ደግሞ ባወራው ላይ እና እሱ ባወራው ልክ ደግሞ እስቲ ሊዮና ብዙ ነገሮችን ላርግ ያለበት ሰዓት ነው በሰዓት እና ብዙ ነገሮች አሉ እዚህ የተከሰቱ በጣም ብዙ ነገሮች። አዲስ አበባ ብዙ ነገሮች ነበሩ እንዳልኳችሁ አዳራሹን ኪራይ አስተካክዬ የመጣሁት የፎቶ ነገሮች የብዙ ነገሮችን እና ከበሰዓት የምፈልገው ነገሮች እነሱን እዛ ወስዶ እንደተባለው ከፈለጉ መግደኒያ አሊያም ደግሞ እዛው ደረሽ በተገረደሽ ውስጥ ሰርጉን መደገስ ነበር ሀሳባቸው የነበረው እና ግን ያንን ከሰማች በኋላ ሩታ ያንን ከሰማች በኋላ ሰርግ እንደገስ ከሰማች በኋላ አብርሃምን ሄዳ ድጋሚ ነገሮችን ወደ በር ለመመለስ እየሞከረች ነው ያለችው። ምናልባት በቀልን አስባ ክፉ ነገርን አስባ አብርሃም ከኛ ጋር እሷ ፈልገችበት ሰዓት ወደ እሷ መሄዱን ለኛ ለማሳየት ብላ የማይሆን ብዙ ነገሮችን እያደረገች ነው ያለችው እና ደግሞ በሰዓት ደግሞ ቡታጀራ እንደመጣው አንድ ሰው ማግኘት ፈልጌ ነው የሩታ አክስት ማለት ነው እና በሰዓት የሩታ አክስት ነች። ከሩታ ጋር የምትቃረውም ሆነ ብዙ ነገሮችን ከሩታ ጋር ክስም ስትመሰረት ብዙ ነገሮችን ለማስተካከል ሰው ልክ በነበሽ መንገድ ለማስተካከል ስትሞክር የነበረው ምክንያቱም ያው ሩታ ወደ አብርሃም ለምን እንደመጣች ተመልሳ ድጋሚ ወደኛ ህይወት ለምን እንደመጣች ታውቃለች ብዬ አስባለሁ የሩታ አክስት ማለት ነው እና ዛሬ እሷን ለማናገር ፈልጌ ነው እዚህ ጋር የመጣሁት። ምክንያቱም እሷም ከአንድም 2-3 ጊዜ ፈልገኝ አዲስ አበባ ነበርኩኝ። ምክንያቱም ያው እንደ አንድ ቤተሰብ እኔ ክፉ ነገር የሰራው መስሏት አንዳንድ ነገሮች ያደረኩኝ መስሏት ትናገረኛለች ብዬ ከዚህ በፊት ምክንያቱም እሷ በጣም ሪስፔክት ስለማረጋት ስለማከብራት ብዬ ነው እና አንዳንድ ነገሮች ደግሞ አሉ። ምክንያቱም ብዙ ነገሮች ሲበዙና ሲደራረቡ ከአቅም በላይ ይሆናሉ። ከአቅም በላይ ስለሚሆኑም ጭምር ነው ዛሬ እሷን ፈልጌ ከመሸ እሷን ፈልጌ ሰው ማግኘት የፈለኩት እና ሩታ ወደ አብርሃም ቤት የመጣችው በቀልን አስባ ነው ወይስ ምን አስባ ነው? እኛ ሰርግ እንደግሳለን ስላለን ነው ወይስ ምንድነው የሚለው ጥያቄ ሰው መጠየቅ እፈልጋለሁ። ምክንያቱም እውነት ነገራችሁ በሰዓት እስካሁን ድረስ ጋሽዬም ሆነ የሩታ ቤተሰቦችም ሁሉም ሰው ሲለምናት እምቢ ብላ ዛሬ በራሷ መንገድ ተነሳ ያለምንም ሰው ግፊት ያለምንም እንትን ከመሬት ተነስታ የልጄ አባት ነህ የልጄ እንደዚህ ነህ ብሎ ማለት ትንሽ ጥርጣሬ ያሳድራል እና ሁላችንም ውስጣችንን ንጹህ ማድረግ አለብን፣ ንጹህ ማጥራት አለብን ሁላችንም። ምክንያቱም ዛሬ ሰርግ እንደግሳለን ብለን ስላለን ብቻ ሰው ከመሬት ተነስቶ የልጅ አባት ነበርክ እኮ የሆነ ነገር ነበርክ ብሎ ማለት ትንሽ የሚከብድ ነገር አለው እውነት ስለግራችሁ ማለት ነው
እና እውነት ደግሞ የሚያውቁት ደግሞ ቤተሰቦቿ ናቸው። የሷ ማንነትም ሆነ ከማንም በላይ ከአብርሃም በፊት ሆነ ከአብርሃም ቀደምት የሚያውቋት ባህሪዎቿን እነሱ ናቸው ይመስለኛል። ደግሞ ከአክስቷ የምትደብቀው ነገር እንደሌለ አምናለሁ። እና ብዙ ነገሮች ስላሉ አብዛኛው ነገሮች ስላሉ አክስቷ ብዙ ነገሮችን ታውቃለች ብዬ የሚል ግምት አለኝ። አክስቷ ስለምታውቅ ነው ዛሬ አክስቷ ጋር የመጣሁት። እና እንደውም እየመጣች ነው መሰለኝ። መጣች። እንዴት ነሽ? ሰላም ነው? እግዚአብሔር ይመስገን። እንዴት ነሽ? ሁሉ መልካም አለን። ይቅርታ ካሜራ እየጠበኩሽ እናቴ። ችግር የለም ያው ባህሪያችሁ ነው እንግዲህ ምን ይደረጋል። ይቅርታ ያለ ፍቃድሽ። ሰላም ነው? አለው እግዚአብሔር ሁሉ ሰላም ግን ደህና ነው? ደህና ነኝ። አቻፍሬ ስታርኝ እኮ እንዳጋጣሚ ከመሸ መጣውና ቀልዴው ነው የነበርኩና ይቅርታ ቆየሁብሽ። ችግር የለም ያው መሽቷል። በርግጥ ያው ምንም ማለት አይደለም። የፈለኩ ምንድነው ሰሞኑን አንዳንድ ነገሮችን እያየው ነበረ ወይም ደግሞ እየሰማሁኝም ነበር። አንዳንድ ነገር በጣም ነግራኛለች እና አንተም ጋር ያለው ነገር ደግሞ ጥሩ ነገር አይደለም እያየው ያለሁት። ልወቅስህም ነው ልመክርህም ነው የመጣሁት። ሁለቱም ነገር እቀበላለሁ። ቅሪ እንድልህ አልፈልግም፣ ምክንያቱም ግዴታ ስለሆነ ማለት ነው። እሺ ግን እና ምንድነው እሱን ሰሞኑ እያወራክ የነበረው ነገር ነበረ ማለት በዚህ አጋጣሚ ያው እንኳን ደስ ያላችሁ ሩታና አብርሃም ስለታረቁ ማለት ነው። ያው የነሱን እርቅ በእርግጥ አትፈልጉትም ይመስለኛል፣ እርግጠኛ ነኝ። እና ብቻ ያው ከዛ መካከል ያው እኛ በጣም ደስ ብሎናል። ያው ብዙዎቻችሁ ልታስመስል ነው ምናምን እያላችሁ ነው፣ ግን ልታስመስልም አይደለም። እሺ ገኒ ይቅርታ ራስኩምሽና ማለት እንደ እንትናት ሰጀቢ በጣም ይቅርታ ይሄን ነገር ስናገርሽ ማለት ነው። ሩታ አሁንም አብርሃም ጋር ሄደችው ለበቀል አስባ ነው ወይስ ምንድነው ነው ጥያቄው? ገባሻ ገኒዬ? ሩታ አብርሃምን ለበቀል አስባ ነው ወይስ ከኛ ለይታ የብቻዋ ለማድረግ ነው? እውነት ነገርሽ ግን እናንተም ከዚህ በፊት ብዙ ነገሮችን ሞክራችኋል። አንቺ በበኩልሽ ኢቭን እስከ ክሶችም ድረስ ሄደሻል፣ ብዙ ነገሮችን አድርገሻል። ጋሽዬም እንደዛው አብዛኛው ሰው ብዙ ነገሮችን ሞክሯል፣ እኛም ሞክረን ነበረ። ዛሬ ግን ከመሬት ተነስታ ሩታ ትላንትና አልፈልግህም ስትይ የነበረውን ሰውዬ አሳስራው ከአንድ ቀን በኋላ ነው አሳስራው ከወጣ በኋላ ዛሬ ከመሬት ተነስቶ አባቴ እንደዚህ ሰርግ እንደግሳለን ብለን ካለን በኋላ እንደዚህ ምክንያት ማቅረብ ማለት ትንሽ ጥያቄ ይፈጥርብኛል። ይቅርታ ማለት እንደዚህ ሩታን ስናገራት ይቅርታ፣ ግን በሳትን የሚሰማኝ ነገር ሩታ ይሳት እያስመሰለች እንደሆነ ብቻ ነው። ምን እንደሆነ ታውቃለህ? አስመሰለችም አላስመሰለችም እናንተን የሚመለከታችሁ ጉዳይ አይደለም። ይሄ የነሱ ጉዳይ ነው። ባልና ሚስት ናቸው፣ እንደፈለገችም ይሄ ማድረግ መብት አላት። አሁን አንተ ልክ ሄርሜላን አይንን አይለው እያየሁት ያለሁት። ምክንያቱም እናንተ ምን ጨነቃችሁ? ታስመስል አታስመስል ባህሪዋን እኮ ጠንቅቆ ያውቃታል። ያውቃታል አብርሃም። ስለዚህ እናንተ ሊገዳቸው አይገባም። ሲጀመር ደግሞ ከሷ ጋር አንድ ላይ ከሆነ ለምንድን ነው እናንተን የምትለየው? ነው አትፈልጉትም ትዳሩ? እሱ ያለሽ ያለ መፈለግ እኮ ነው። የሩታ ሀሳብ ምን ታውቂያለሽ? አብርሃምኛ ከአብርሃም ጎን ስለነበር ነው አብርሃም ያገዘን ስለነበረ ሴት ልጅ ከባድ ነች እንደምታውቂው። ሴት ልጅ የሆነ ነገር ካሰበች ከማድረግ ወደ ኋላ አትልም እና በጣም ብልሃተኛ ናችሁ ሴቶች። እሷ አብርሃምን ከኛ ጋር ላይ አይተው አብርሃምን ብቻዋን አርጋ ልጁን እንደ በፊቱ እንዲያዝን የሆነ ነገር እንዲል አስባ ከሆነ ትንሽ የሚደብር ነገር አለው። ግን ምናልባት የልጅ አባት ነው ብላ ፍቅሯ ከተመለሰላት ኢትስ ኦኬ ኖርማል ይሁን። ግን ደግሞ ዛሬ ከመሬት ተነስታ እኛ ሰርግ እንደግሳለን እና ሰርግ ዛሬ ድግስ ስለተጀመረ የሆነ ነገር ስለተባለ ዛሬ ከመሬት ተነስታ ወደዛ ሚራት እንሻጠረጣይ ነገር አይደለም። ገዲ ምን መሰለ፣ አንደኛ ነገር ሰርግ የምትደግሱበት ምክንያት እናት አባት አይደላችሁ። ገብቶሃል? አንተ ራሱ ልክ አይደለም እያደረክ ያለው። እዚህ ጋር ቤተሰብ አለ። ሲጀመር ደግሞ ያልጨረሰው ትዳር ነው። ትላንትና ስላሳሰረችውና ምን ስላለች ጸባዩዋ አይታደስም። ነገ ሌላ ሰው መሆናችንም መቀየራችንም የሰው ልጅ እንደዛ ነው የምታስቡት እናንተ። መቀየር አይችልም ሰው ይችላል። ሁለተኛ ነገር ደግሞ ምን ጨነቃችሁ እናንተ ስለ ድግስ ቦታ ስለምን? ኦዲየንስ እኮ አይደለም ለሷ ደግሶ የሚድራት እናት አባት አላት አይደል? ሲቀጥል ከሄርሜላ ጋር ነው ሰርግ የሚደግሰው። ምን ስለሆነ ነው የሚደግሰው? ገና እኮ ያላለቀ ጉዳይ አለ። በ80 ደርቦ መደገስ ይችላል። እንደዚህ ነው የምታስቡት እናንተ ወይስ ልጆች ስለሆናችሁ ያ የትዳር ሚስጥር አናውቅምና
ሰማንያው ገኒ 80 እኮ ከአበቃ ቆየ ማለትም እሷ ወረቀት አምጣለት እኮ ቢፈርም መጀመሪያ ሩታ እኮ ወረቀት እንዳመጣችለት እኮ መጀመሪያ ቢፈርም ኖሮ እኮ 80 በቃ ትዳር ነበር አይደል? አብቅቶ ነበር። ግን እናንተ መካከል ላይ ስላላችሁ ነው ነገሮችን በቀናነት እንዳያስብ እያደረጋችሁት ያላችሁት እንጂ እሱ ቆይ አልፈርምም ካለ ከመጀመሪያ ጀምሮ አልፈርምም አስጨርሰኝ። ከመጀመሪያ ጀምሮ እናንተ ጫና ስለነበረበት ነው ልጁ ወደዚህ እንዳይመለስ የሆነው ማለት ነው። እዛ ጋር ሲሄድ ከሄርሜላ ጋር እዚህ ጋር ሲመጣ ጓደኞቹ ገብተዋል አይደል? ይሄ ነገር እንዳይሆን ደግሞ እያደረጋችሁ ያላችሁት እናንተ ናችሁ። መጀመሪያ ትዳሩ እንዲቃና የምትፈልጉ ቢሆን እስከዚህ እርምጃ ድረስ አይወሰንም ነበር፣ አይሄድም ነበር። ይሁሉ ግርግር አይፈጠርም፣ ይሁሉ ፖሊስ አይመጣም፣ ይሁሉ ክስ እያንዳንዱ ገኒ ይኸውልሽ እኛ ክፉ ነገር ብናስብና ደግሞ ወረቀቱ እንዲፈርም ብንፈልግ ኖሮ እኮ ሁላችንም ጫና አደረገበት ነበር። ወረቀቱን ፈርም በቃ የሆነ ነገር ብለን እኮ ጫና ማድረግ እንችል ነበር አይደል ገኒ? ግን እኛ ወረቀቱ እንዲፈርም ጫና የሚያደርግንበት የለም። ኢቭን ከዛም አልፎ ታልፎ እኮ ሄርሜላን በሩታ ፊት ሂጂ በቃ አልፈልግሽም መሆኑን ፈልገ የነበረው ከሩታ ጋር ነው ብሎ ሲነግራት ራሱ አሻፈረኝ ብላ ስለነበረችው ሩታ ነበረች እኮ ሊያስመስል ነው እንደሚያስመስል ስለምታውቅ እያስመሰለች እንደሆነ እርግጠኛ ነኝ። በጣም እርግጠኛ ነኝ። እኛ ደግሞ በጣም እርግጠኛ ነን። ገንዬ ማለት አሁን የሰው ልጅ ናት አትቀየርም ማለት አይደለም። ለቤተሰብሽ ብቻ አሁን ለቤተሰብሽ ብቻ ወግነሽ ለሩታ ብቻ ወግነሽ አብዛኛው ነገሮችን ማየት የለብሽም። ገባሽ አይደለ? ከዚህ በፊትም አንቺ ክስም የሆነ ነገር ስትይው ነበረ አይደለ እኮ ምክንያቱም ትክክል በመስሎሽ የተሰማሽ ብቻ ነበር እንደዚህ ያልሽ ነበር አይደለም። ሁለቱም ጎን ላይ ሆኜ ነው አብርሃም እያደረገው ያለው። እኔ እኮ በውስጥም አውርቻለሁ፣ አዲስ አበባም ሄጄ ብዙ ነገር አውርተናል። እሱ አንቺ ብዙ ደክም ያለው ስለዚህ በዛ በደከምኩበት አይነት አለቀ። በዛ በደከምኩበት ሁኔታ ላይ ተነስቼ ነው ሁለቱም ላይ አይቼ እንተመደው። እሷም የሰው ወሬ ትቀበላለች፣ እሱም እንደዛው ጓደኞቹን ያምናል። እሷ እኔ እንጃ ይሁን የሴት ጓደኛ አላት የላትም እኮ የላትም። ጓደኞቿ ምኑም እናንተ ናችሁ። ስለዚህ እናንተ ደግሞ ግልን ያወጣችኋት ልጅቷን ማለት ነው። በቃ ነገሮች እንዳታስብ ነው ያረጋችኋት እንጂ አሁን አናምናትም እኛ እንደዚህ ነው ማለትም አትችሉም። ይኸውልሽ እናንተ መብራታችሁ ሰሚኝልሽ አሁን ነው ተነግርሽ ግን ይሄው ነገር እንዲፈጠር ያደረገችው ትዳራቸው መሀል ሰው እንዲገባ ያደረገችው ራሷ ነች። አገንዬ ሁለቱም ናቸው። እሷ ብቻ ኢቭን ከዛም አልፎ ተርፎ ደግሞ እንደገና ዘመዶችሽ የወንድሞቿ ለነሱም አንቺ ማክስት ነሽ። ዘመዶችሽ ሄደው አብርሃምን እስከ መደብደብ ድረስ ኦልሬዲ እኮ ትዳር ክብር ነው አይደል? እኔ እንደናንተ ባላቅም ትዳር የተከበረ ነገር ነው። ዘመዶቿ ሄደው አብርሃምን ደበድባለሁ እስከ ማለት ድረስ እንደዚህ ማለት ያ ነገር ተገቢ አልነበረም። ያኔም አዲስ አበባም እያሉ ሄደው ሶስተኛ ወገን ወደ ትዳራቸው እንዲገቡ ያደረገችው እሷ ነች። ገባሻ? ይሄ ልጅ ሰው እንዳይለው መጀመሪያ እየሆነ የነበረው እሷ በጀመረችው ነገር ነው። አንዴ ትዳር ተብሎ እስከተገባ ድረስ ሰው ያስፈልግም ነበረ። ግን ደግሞ ያን ነገር እሷ ጀመረችውና ነው ሁሉም ሰው ዛሬ ማራቸው እየገባ ያለው። እሷ ብትጀምረውም እኮ እሷ የምታውቀው ነገር የለም። ልጅ ብለው አመጡ ነበርክበት። አንተም የምታውቀው ነገር ነው። ብስብስ ሲያረጋችሁት መጀመሪያም እናንተ ናችሁ። ገብተዋል። ግን ኖባ ምንም በማያውቀው ነገር ነው መጀመሪያ ያስገባችሁት የነበረው። መጀመሪያ ትክክል ነሽ። ልጅ ብለን ብናመጣም እኛ በሰዓቱ ብዙ ነገሮች ነበሩ። ትክክል ነሽ። ወደ አብርሃም ህይወትም ልጅ ብዬ ያመጣሁትም እኔ ነበርኩኝ። ምክንያቱም በሰዓቱ አብርሃም ላይ የልጅ አባት ነው የመጀመሪያ ፍቅረኛ ነው ተብሎ ማለት አንቺም ልታምኝ የምትችሉ ነገሮች መተው ነበር በሰዓቱ አይደለ? ከዛም አልፎ ሰላምን ነው የወጣው ዲኒ እስከ ዲኒ ድረስ የደረሰ ነገር ነበር አይደለ? ዲኒ ውጤት ያኔ ምን ተባለ? አንድ አይነት ተባለ፣ የአብርሃም ልጅ ተባለ። ግን ደግሞ ያንን እዚህ ከተማ ቁጭ ብዬ ዲኒ ሊቀይር ምን ታምር አልችልም ነበር። ግን ደግሞ ያው አንድ ይጣላሉ ጓደኛሞች፣ ይፈጠር ነገሮች አሉ፣ ይጋጫ ጓደኛሞች ማለት ያ ነገር ተጋጨንና እኔና አብርሃም ላይ ሰላም ወረዳ። ግን እኔና አብርሃም የፈለገ ጸበኛ ብንሆን የሆነ ነገር ጸበኛ ብንሆን ግን ጓደኛዬ መጥቶ የራሱ ያጠቃውና የራሱ እንደፈለገ ሲሆንበት ማየት አልፈልግም። ሌላ ሰው ምትለው እኮ ሩታን አይደለም ሌላ ሰው ምትለው ወንድሞቹም ቢሆኑ እኔም ሩታም ለነሱ እኩል ነን። ገብተዋል አይደል? እኩል ነን፣ ልዩነት የለንም። አሁን ደግሞ እኔ ስለነ ኖቤል ደግሞ እንድትናገር አልፈልግም። ይቅርታሽ ገኒ ገብተዋል። ምክንያቱም ምን ያለው እዚህ ችግር እኮ ይቅርታ ማለት ገኒ እኔ ላንቺ በጣም ለምን መጀመሪያ ባነካካችሁት ነገር ነው እነሱም እንዲገቡ ያርጎቻቸው እንጂ እነሱም እኮ አርፎ ተቀምጠው ነበረ። ገብተዋል። ተከብረው ነበር የተቀመጡት። ግን እናንተ ናችሁ ልጆቹን የወሰወሳቻቸው። ይሄ ነገር ደግሞ ማንም ሳይናገር ሲቀር ነው ተነስተው እዚህ ድረስ የመጡት እና ተነስተው ሊዝናኑበት ድረስ የሄዱት። ተከተላት ማንም የተከተላት ሰው የለም። ግን እሷ ማንንም አልፈልግም ቤተሰብ ማንንም እንዲገባ አልፈልግም ስላለች እንጂ
ባትል ኖሮ እኛ እስከ ጥግ ድረስ መግባት እንችል ነበር። ይሄ ሁሉም ነገር አይፈጠርም ነበር። እኮ ከአብርሃም ወገን እኮ ማንንም የገባም እኮ ዋናንተ አሁን ምመክርህ ነገር ምንድነው? ወጣት ነህ፣ ነገ እኔ ብሆን ብለህ አስብ። ገብቶሃል አይደል? የሰው ብር ነው፣ ምንም አያደርግልህም። ወደ ባለቤቱ መልስ። የምትደግሱበት ብር ስጧቸው። ለኔ ቤት ያሉ መንገድ ላይ ለወደቁ እርዷቸው። 500 ሺህ ማለት ቀላል ብር አይደለም። ብዙ የተቸገሩ ሰዎች ይረዳበታል። ገብቶሃል? ወይ ብሩን አከፋፍሉ፣ ወይ ደግሞ ሰርታችሁ አብሏቸው፣ ወይ ልብስ ግዙላቸው። ለብዙ ሰው እርዳታ ይሆናል። አሁን ገንዘቡን የላከው ሰው እንደ አብርሃም ወንድም አይተሽው አንቺ እኮ ችግር የለውም የሩታን ሰርግ ብትደግሺ ቢሳካልሽም እንደ አቃው እንደምትደግሺ በደግሺ ወርማ ነው ችግር የለውም አይደለ? ያ ማለት ደግሞ ይሄ ሰው ገንዘብ 500 ሺህ ብር ሙሉ ገንዘብ ሲልክ የአብርሃምን ደስታ ማየት ስለፈለገ የውን ነገር ስላለ ነው። የአብርሃም ደስታ ያለው የሄርሜላ ጋር ነው። ሰማይ ላይ 80 ይደረብ ብሎ አስቧል እኮ አይደለም። የሄርሜላ ጋር ነው ደስታው ያለው። ለዛ ነው የላከለት። ይሄ ታዲያ ወዳጁ ነው ጠላቱ ነው እንጂ ይሄ እኮ ጠላቱ ነው። ጉድጓድ ነው የሚቆፍርለት። ገብቶሃል? ከሚስቱ ጋር ሳይፋታ ከሌላ ሚስት ጋር ተጋባ ማለት ጉድጓድ እንጂ የቆፈረለት ወዳጁ ሆኖ አይደለም። እናንተም ደግሞ ወዳጁ ሆናችሁ አይደለም። እውነት ሳወራክ በቃ አንተ አሁን ምንድነው እኔ የምልህ ነገር ወጣት ነህ፣ ነገ ምን እንደሚገጥም አታውቅም። ስለዚህ ውጣ በቃ ከዚህ አይነት ነገር ውጣና ብሩን ለባለቤቱ መልስለት። እኔ አልቀበልም ብለው እንዴት ነው ሰርጉ ላይ እኔ ልወጣ የምችለው? እንዴት ነው ንገሪኝ እስቲ። 500 ሺህ ብር እኮ ለሰርግ አይሆንም። ይጨመራል እኮ ችግር የለውም። አሁን አዲስ አበባ ሄጄ ነበርኩና አዳራሹን ተከራይቼ መጥቻለሁ። ብዙ ነገሮችን ማርኛ ያበርግ ነገሮችን ብዙ ነገሮችን አድርጌያለሁ። አብርሃም ባይታሰር ኖሮ አዲስ አበባ ልንሄድ ነበር እንዳይገሹ። ግን እናንተ ቀድማችሁ አብርሃምን አሳሰራችሁት እንጂ እኮ አብርሃም ሊሄድ ነበር። እኛ እኮ አላሳሰር ነው የሚያሳስረው ራሱ ነው። ገብቶሃል? እኛ ያሳስረ ነው አይደለም። እምቢ ያለ ጠገባ አይተኸዋል? እንዴት እንደተወራጨ እንዴት አክት እንዳሳየ በሷ ፊት በውሽማው ፊት እኮ እንዴት እንደሆነ አይተኸዋል። ስለዚህ ሚስት ናት አይደል? በስነ ስርዓት ፈርመልኝ ማለት ግን ጠገበ። ገብቶሃል? ሰሞኑን ራሱ እየተለቀቀ ያለው ነገር አለ። ውጪ ፍቅር እያሳየችው ነው አይደል? ይመናትም አትመነውም በቃ ነገሮች እስተካከላለሁ ራሴ አጥፍቻለሁ አለች አይደል? እሱም አጥፍቶ ይሁን በቃ እኛም ተናግረናት ይሁን እንለወጣለሁ ካለች በኋላ ግን ምንድነው እየሆነ ያለው? ለምን መጣሽ? ሩታ ከልስ መቆጣት ያለበት ሚስቱን እንጂ ሄርሜላን ነው እንዴ? ሩታ እኮ በሄርሜላ ልክ እኮ አታከብረውም። እናንተ እኮ አሁን እንደዚህ ምዞሩት ጥምጥም ዙሪያ ምዞሩት ሄርሜላን ነው አይደል? ዳሩት ከፈለጋችሁ ችግር የለም። ይሄን የምትፈልጉ ከሆነ አድርጉት። እስኪ እንዴት ምን ላይ እንደምትደርሱ ነው። እኛ እንድሯለን። ግን ደግሞ አንቺ ደግሞ በቃ ሩታ እንደመጣች ሩታ መለስ ትችያለሽ። ሩታ መልሻት እንደመጣችበት እኛ መለስናት እኮ ስለመለስናት ነው። አይ በቃ እያገኘችውም ያለችው እያወራችውም ያለችው በትግስቱላ እኔ ብሆን ማለት ነው። እኔ አሁን ሰሞኑ የተለቀቀው ቪዲዮ አይቼ እኔ ብሆን አለቃትም ነበር። እንደዚህ ባሌን እንደዚህ ልቃቂው እንደዚህ እኔና እሷ እኮ አይደለም ትዳር ውስጥ የገባ ነው። ገብተዋል? ሄርሜላ ኖራ አይደለም ሩታ ያገባችው። ስለዚህ ምንም የምትይዝበትና እሷን የምታሻሻት ምንም ምክንያት የለም። እኔ ብሆን ደርግሚያት ነበር የምወጣው። እንደውም በጣም ነው ያናደደችኝ ሩታ ያለመማታቷ ማለት ነው። አስበው እንደገና ቢጃማዬ እዚህ ነው፣ ልብሴ እዚህ ነው፣ ሻንጣዬ እዚህ ነው። ምንድነው የምትለፈልፈው? ይሄ አሁን ለሚሰማው ስለሚያየው ነገር ጥሩ ነው እያደረገች ያለችው። ስነ ምግባር የጎደለው ነገር እኮ ነው እየሆነ ያለው። ለምንድን ነው እናንተ መረዳት ያቃታችሁ? ለምንድን ነው በዙሪያዋ እንደዚህ የምታዣብቡት እንዴ? ለምን ጥሩ ነገር ብቻ ይዛችሁ አትወጡም? ለምን መጥፎ ነገር እንዲደባለቅበት ለምን ታረጋላችሁ እናንተ ራሳችሁ? ስለዚህ እኛ በጣም ነው የደበረን። እውነት ሳወራክ በጣም ነው የደበረኝ። እኔ እናንተ ላይ ጭራሽ ጉድ እያላችሁ ለሰርግ ዝግጅት እንደገና ብር ሌላ ብሩን ለእርዳታ ሰጡት። በቃ ከቸገራችሁ ለኔ ስንቴ ነው ቢጫ ያለ የቸገረው በእናትህ። ስለዚህ ለነዛ ስጧቸው እንጂ እኔ አሁን ላወራክ ነው የመጣሁት። እኔ ልጨቀጨቅህ ምናምንም አይደለም፣ ስለደበረኝ ነው። ለምን እያየሁም ያለሁት ነገር ስላለ እየሰማሁትም ያለው ነገር ስላለ ነው። ገብቶሃል? እኔ አላወራውም። ስለዚህ አውሩ ስላለችኝ ነው እንጂ የመጣሁት ላገኝም ፈልጌ አይደለም። እያደረጋችሁ ያላችሁት ነገር የሚያስገኝ አይደለም። እሺ ገንዬ በቃ ስለዚህ በጣም ይቅርታ። አገኝሻለሁ ማውራሽ ነገር አለ ገንዬ። እስቲ ከየሆነ ነገር ማውራሻለሁ ምን ነው ነገር ስላለ እደውልልሻለሁ ገንዬ። ችግር የለም ደውልልኝ፣ እናወራለን። ችግር የለም እሺ። እና ስላስቸገርኩ ይቅርታ። ኧረ ችግር የለውም ገንዬ። እኔ ያስቸገርኩሽ እደውልልሻለሁ ገንዬ። እሺ እና ቤተሰብ እንዳጋችሁት ነው። ምክንያቱም ያው
አብዛኞቹ ተወቃሽ ያገር እኔ ነው። እንደገና ደግሞ ብዙ ነገሮች አሉ። ይሄ ከካሜራ ውጪም በጣም መደነፉ ሆነ ብዙ ነገር የምታደርጉ ሰዎች አላችሁ። ከዚህ በኋላ ደግሞ ትዕግስት የለኝም። ያው ካልደፈርስ አይጠራም እንደሚባለው ሁሉ ከዚህ በኋላ ትዕግስት የለኝም። ቤተሰብ ይሄን ስል በጣም ይቅርታ። ከዚህ በኋላ ግን እስቲ ሰው ዝም ሲልና ሰው ትዕግስተኛ ሲሆን እንደ ፈሪ የምታየውና እንደ ይሄ እናንተ ብቻ ኃይለኛ እንደሆናችሁ ስለተማታችሁ ሆነ ስለሆነ ስላላችሁ እንደ ኃይለኛ ራሳችሁ የምታዩ ሰዎች አላችሁ። ከዚህ በኋላ ግን ወደ በቀል እንገባለን። ከዚህ በኋላ በቀል እንጀምራለን ማለት ነው። ቤተሰብ እንዲህ ስል በጣም ይቅርታ።